የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መታሰቢያ በሚደረግባት በዚህች ዕለት በቤተ እግዚአብሔር የተሰበሰባችሁ ማኅበረ ምእመናን ሁላችሁ በልዑል አምላካችን በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። ምሕረቱን ከኛ ያላራቀ በቸርነቱ በመግቦቱ ያልተለየን ግርማ ሌሊቱን አሳልፎ ይህን አዲስ ማለዳ ለምስጋና የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። እንኳን አደረሳችሁ ሲባል ሌሊቱ የነጋው መድረስ የቻልነው በእኛ ጥበብ አይደለም። የዛሬዋ ሌሊት ያልነጋችላቸው በብዙ ጥዝጣዜና ጭንቅ ያሳለፉ ደግሞ በተለያየ መከራ ውስጥ ሆነው ይነጋ ይሆን አይነጋ ይሆን ብለው ሲጨነቁ ያደሩ ብዙ አሉ። እኛ የነጋልን የደረስነው ያለ ምክንያት አይደለም። እንኳን አደረሳችሁ ሲባል ሌሊቱን ያነጋውን ሁኔታን ያመቻቸውን እግዚአብሔርን ያለ ቀስቃሽ በፍጹም መንፈሳዊ ደስታ ልናመሰግነው ይገባል። የነጋልኝ በእኔ አይደለም፣ በአንተ ቸርነት ነው። የደረስኩት በእኔ ችሎታ አይደለም፣ በአንተ መሐሪነት ነው ብሎ ያመነ ሰው እንኳን አደረሳችሁ ሲባል ከልቡ በደስታ አምላኩን ያመሰግናል። እንኳን አደረሳችሁ። እንኳን አብሮ አደረሰ። አሜሪካ እጅ የለም እንዴ ለእግዚአብሔር የሚያጨበጭብ? እንኳን አደረሳችሁ ሲባል ኢትዮጵያዊ ብዙ ነገሩን ስለሚያውቅ እጁን ለጭብጨባ አንደበቱን ለእልልታ ያለ ቀስቃሽ ነው የሚያቀርበውና በድጋሜ እላችኋለሁ እንኳን አደረሳችሁ። ለጥቂት ደቂቃ ቅድም በቅዳሴው ላይ ከተነበበው ምንባብ አንዱን ኃይለ ቃል መነሻ አድርገን የማለዳውን መልእክት እናደምጣለን። ሰራዩ ካህን ቅድም በቅዳሴው ላይ ያነበቡልን የማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 13 ያለው። በቤታችሁ መጽሐፍ ቅዱስ እንደምታነቡ ልገምትና ሙሉ ንባቡን ቤታችሁ እንድትከልሱ ትጋብዛችኋል። የማቴዎስ ምዕራፍ 2 ቁጥር 1 እስከ 13 እንደው ግምት ብቻ አይደለም፣ እንደው በመላኩ ይሁንባችሁ። እስቲ ቤታችሁ መጽሐፍ ቅዱስ የምታነቡ እንደው መጽሐፍ ቅዱስ አሁን መዋሸት የለም፣ ነፃ ነው መድረኩ። የምታነቡ ከፍ አድርጉት፣ አይዟችሁ፣ ውዳሴ ከንቱ የለው። እግዚአብሔር ያክብራችሁ። አይ እኛና መጽሐፉ ተከባብረን ያለ ነው። እንዲያውም መጽሐፉ ቤትም ላይኖር ይችላል፣ ቢኖርም ተከባብረን ያለ ነው እንጂ እንደው ገልጬው እንኳን አላውቅም። ወደፊት እግዚአብሔር ይፍቀድ አነበዋለሁ የምትሉ ባለ ተስፋዎች ደግሞ እጃቸውን አሳዩት። ከፍ አድርጎ አይዟችሁ፣ እግዚአብሔር ያክብርልኝ፣ ያሰባችሁት ይፈጸም። በቤታችሁ ቅዱስ መጽሐፍ ያላችሁ እንድታነቡ ጋብዛችኋለሁ። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 13 ያለው። እኛ ትኩረት አድርገን ዛሬ ማለዳ የምናነሳው ቁጥር 8 ላይ ያለው ምን ይላል? ቁጥር 8 ላይ ተሰአሉ ጥዩቀ በእንተ ውእቱ ሕፃን፣ ስለ ሕፃኑ በጥንቃቄ መርምሩ ይላል። የሚገርም ነው። ይሄንን ቃል የተናገረው ንጉሥ ሄሮድስ ነው። በደንብ ተከተሉ። ቃሉን የተናገረው ሰብአ ሰገል ለተባሉ
ለሶስቱ ጥበበኞች ነገስታት እንዴ የሚገርም እኮ ነው። ገና ስለተወለደ ሕፃን ተመራመሩ የሚል ንጉሥ ቢያጋጥማችሁ ምን ይሰማችሁ? ገና ከሰፋድለ ማህፀን ደም ረግቶ አጥንት ተሰክቶ ከኖረበት ከመጀመሪያው ዓለም ስለወጣ ሕፃን ልብ በሉ። ሰው ሶስት ዓለም አለው። የመጀመሪያው ዓለም የማህፀን ዓለም ይባላል። ማንም ሰው የሚመጣው በዚህ መንገድ ነው። የማህፀን ዓለም በማህፀን ዓለም ውስጥ እግዚአብሔር የሚጸነሰውን ሕፃን ወይም የተጸነሰውን ጽንስ ምግብ እንዳይጎድልበት የእንግዴ ልጅ በሚባል ቱቦ አማካኝነት እናቱ የምትበላውን እያቀጣጠነ እያሰማመረ በዚያ ማህፀን ዓለም ውስጥ ሆኖ አየር እንዳያጥረው የሽርት ውሃ የሚባል መዋኛ አዘጋጅቶ ትንሽ አማርኛው እንግዲህ ከበድ ካላችሁ ይቅርታ ጠይቃለሁ። ምንድን ነው የሚለው ልትሉኝ ትችላላችሁ፣ ገና እንደተሸከምኩት ስለሆነ። ልብ በሉ። የሽርት ውሃ የሚባል መዋኛ አዘጋጅቶ ትልልቅ መዋኛዎች ሊኖሩ ይችላል። ወደ ዋና ገንዳ ለመግባት መክፈል ያስፈልጋል። እግዚአብሔር የማይከፈልበት አየር የምናገኝበት ስፍራ ማህፀን ውስጥ አዘጋጅቶ ሕፃኑ ሊወለድ ሲል መጀመሪያ የሚፈሰው የሽርት ውሃ የሚባለው አካባቢው ይደርቅበታል። በምን ተገፍቶ ይወጣል። ማህፀን የተባለ አንድ ዓለም አለ። እዚያ ዓለም ውስጥ እግዚአብሔር ሕፃኑን ቅድም ባልኩት ሁኔታ እያዝናና ምግብ እየሰጠ ያሰነብተዋል። ዘጠነኛ ወር ላይ ወይም በ9 ወር ከ5 ቀን ምጥ በሚባል ግፊት ወደ ሁለተኛው ዓለም ያመጣዋል። ሁለተኛው ዓለም ይሄ የምንኖርበት ዓለም። ሶስተኛ ዓለም ይጠብቀናል። ሁለተኛው ዓለም ላይም ሳንወድ በግድ ሞት በሚባል መግፊያ እንወሰዳለን። ስንት ዓለም ይቀራል? አንድ ዓለም። አሁን እዚህ ውስጥ ሁላችንም ስንት ዓለም አይተናል? አቤት፣ 2 ዓለም። አይገርማችሁም? በጣም የሚገርመኝ በመጀመሪያው ዓለም ያኖረን እግዚአብሔርን በሁለተኛው ዓለም እየተጠራጠርነው መኖራችንን ሳስብ እደነቃለሁ። በመጀመሪያው ዓለም በእናት ማህፀን ውስጥ ወይም ማህፀን በሚባለው ዓለም ውስጥ እናት የምትበላው ምግብ ልጄን ተጭኖ ይገልብኝ ይሆናል ብላ ሳትጨነቅ እንደ ልቧ እየበላች፣ ሕፃኑ አየር አጥቶ ይሞትብኝ ይሆን እንዴት ብዬ ልተንፍስለት ብላ ሳትጨነቅ እግዚአብሔር እያስተነፈሰ አኑሮታል። እዚህ ሁለተኛው ዓለም ስንመጣ ግን የሚያኖር እግዚአብሔርን ተጠራጥረነው እንኖራለን። ይነጋ ይሆን አይነጋ ይሆን? ይሞላ ይሆን አይሞላ ይሆን? የታመመ እድን ይሆን አልድን ይሆን? የከሰረ እከስር ይሆን አተርፍ ይሆን እያለ እየተጨነቀ ይኖራል። በመጀመሪያው ዓለም ያኖረ እግዚአብሔርን በሁለተኛው ዓለም መጠራጠር ኪሳራ ነው። እግዚአብሔር ወደ እምነት ከፍታ ያምጣል። እግዚአብሔር ከፍ ያርገን። ልብ በሉ። ታዲያ የተወለደ ሕፃን ምኑ ይመረመራል? ከደም ያልጸዳ አጥንቱ ያልጸና ያልጠነከረውን ሕፃን መርምሩልኝ አለ። ልቡ ይመታል። አተነፋፈሱ ትክክል ነው፣ የቁመቱ እድገት ጤናማ ነው ብላችሁ እዩልኝ ማለቱ እንዳይመስላችሁ። ይሄማ ጤናማ መልእክት ነው። ስለ ሕፃኑ በጥንቃቄ መርምሩ አላቸው። ጉዳዩ እንዲህ ነው። ስለ የትኛው ሕፃን ነው የሚመረምሩት? ምንድነው ምርመራ ያስፈለገበት ምክንያት? በየደረጃው እናየዋል። ሄሮድስ፣ ሰብአ ሰገል፣ የጥበብ ሰዎች መርምረው አገሩ እንደደረሱ አልተረዳም። ለዚህ ነው የጌታ ጉዳይ የሚጠና ነው፣ የሚመረመር ነው። የክርስቶስ ጉዳይ የሚያሰላስሉት ነው። ዕለት ዕለት አዲስ ነው። የማይገባ ምስጢር ነው። የረቀቀ ረቂቅ ነው። አስቀድሞ በለዓም ኮከብ ይሰርቅም ያዕቆብ ከያዕቆብ ኮከብ ይወጣል ብሎ የተናገረለት በለዓምን ታስታውሳላችሁ? በኦሪት ዘኍልቍ ምዕራፍ 22 ጀምሮ ሐሳቡ የተጠቀሰለት ሀብተ መርገም
የተሰጠው አንድ በለዓም የሚባል ሰው ነበረ። የረገመው ርጉም፣ የመረቀው ምሩቅ ሊሆን እግዚአብሔር ጸጋ የሰጠው ሰው ነው። ማ በለዓም። ወገኖቼ እግዚአብሔር ጸጋ ሲሰጥ በሰጠን ጸጋ ፈቃዱን እየጠየቅን ልንቀበለውና ልንጓዝ ያስፈልጋል። በለዓም ባላቅ የተባለ ሰው ቁጥሩ እንደ ሰማይ ከዋክብት የበዛ ድል አድራጊነት፣ ገናናነት፣ አቅሙ የተመሰከረለት ሕዝብ እየመጣብኝ ነውና አስቀድመህ እርገምልኝ አለ። በለዓም ሊረግም ወጣ። እግዚአብሔር ደግሞ በአፍ ያኖርኩትን እንጂ የወደድከውን እንዳትናገር አለ። ሀብተ መርገም ተሰጥቶታል። የወደደውን እንዳይናገር እግዚአብሔር ገድቦታል። አህያይቱን ጭኖ ጉዞ ጀመረ። የጫናት አህያ፣ ለዘመናት የምታገለግለው አህያ ወደፊት መራመድ እምቢ አለች። ጉዳዩ እግዚአብሔር ጣቱን እንዳስገባበት በለዓም ሊረግም የወጣበት መንገድ ትክክል እንዳልሆነ እግዚአብሔር ከነገረው ጉዳይ በተጨማሪ በተአምራት ሊያጸናው። አንዳንድ ጊዜ የሰው ልብ እልህኛ ስለሆነ እግዚአብሔር ሊያስተምረው ሲፈልግ ይጨማምርለታል። በለዓም አህያይቱን ጭኖ መጓዝ ሲጀምር አህያይቱ ወደፊት አልራመድ አለች። መላልሶ ደበደባት። ልብ በሉ፣ መላልሶ አህያይቱን ሲመታት ጴጥሮስ እንደተናገረ ስለ በለዓም በተመዘገበው ድርሳን በጉልህ እንደተጻፈ አህያይቱ ቃል የሌላት አህያ በሰው ቃል ተናግራ የነቢዩን እብድነት አገደች ይላል። አህያይቱ አንገቷን መለስ አርጋ በለዓም ለምን ትደበድበኛለህ አለችው። ልብ በሉ፣ እንደው ይቅርታ አድርጉልኝና እንስሳን በአጽንኦት መትቻለሁ። አህያ፣ ፈረስ፣ ሌላ እንስሳን በማይገባ ሁኔታ መትቻለሁና ቀኖና ይስጡኝ ብላችሁ በዚህ ጉዳይ ንስሐ ገብታችሁ ታውቃላችሁ? ማንም ሰው አያደርገው። መጽሐፍ ደግሞ ምን ይላል? ጻድቅ ለእንስሳ ነፍስ ይራራል። እንዲያውም ዛሬ ቀኑ የሰጠንን እድል ላስታውሳችሁ። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው። እስቲ ስማቸውን ጥሩልን። ቃል ኪዳናቸው ይጠብቀን፣ በጸሎታቸው ይከልሉ። ማናቸው? ዛሬ ገብረ መንፈስ ቅዱስ ግብፃዊ ናቸው። ኢትዮጵያን በብዙ ያውቋታል። ማርልኝ ብለው የጸለዩላት ሀገር ናት። ኢትዮጵያን ይማራል። ግራና ቀኝ አንበሳና ነብር፣ አናብስትና አናምርት እንዲጠብቁ ሰጥቼሃለሁ አለ እግዚአብሔር። 60 ናቸው። ጻድቁ የሚያጅቡኝ አንበሳና ነብር ከተሰጠኝማ ከዚህ በላይ ለኔ ምን አለ ብለው አልተጓደዱም። ዛሬ እንኳን ቃል የሌላቸው እንደወደዱ ሊያደርጉ የሚችሉ አቅም ያላቸው አውሬዎች ጠባቂ ሆነውን ይቅርና ከአውሬ የከፋ ስብዕና ያላቸው ሰውነታቸው የደነደነ ጠባቂዎች ግራና ቀኝ ቢመደቡልን የሚጠበቀው ሰው አፈር አይንካኝ ብሎ ምን አይነት እንቅስቃሴ እንደሚያሳይ ለእናንተ መናገር ለቀባሪው ማርዳት። ብዙ ሰዎች የፈረጠመ ጡንቻ አላቸው። የመጣውን ጨብጠው ረግጠው ድል ሊያደርጉ የሚችሉ መሆናቸው ተረጋግጠው የሰው አጃቢ ሆነው እንዲንቀሳቀሱ የሚደረጉ ጠባቂዎች አሉ። ትልልቅ ሆቴል ሂዱ፣ አንዳንድ ቦታም ተመልከቱ። ጡንቻቸው የደነደነ ለአይን ግርማቸው የሚያስፈራ ሰዎች ይቆማሉ። ኃያልነት ከእግዚአብሔር ጸጋ ጋር ካልተባበረ በቀር የሥጋ ክምር ብቻውን ራስን ለመከላከል የበቃ መሳሪያ ሊሆን አይችልም። ታስታውሳላችሁ፣ ኃያላን ተመርጠው 3ቱን ወጣቶች ወደ እሳት ሊከቱ ሲመጡ ታኅሳስ ገብርኤል እንደተማራችሁ ኃያላኑን መርጦ 3ቱን ወጣቶች ግጥም አድርጎ አሳስሮ በገመድ ታስረዋል። ሰናፊል፣ ቀሚስ፣ መጎናጸፊያ ለብሰዋል። በገመድ ታስረው በኃያላኑ ወደ ጉድጓድ እንዲጣሉ ሲገፉ ጉድጓድ እሳት ውስጥ የገቡት እሳት እንደ ታኅሳስ ውርጭ ቀዝቅዞላቸው፣ ገብርኤል እሳቱን አላጠፋውም። በነገራቸው እየነደደ ነው አቅም ያሳጣው። አንዳንድ ጊዜ ችግሬን ውሰደው አትበሉ።
ችግሩ እያለ መቻያ ጸጋውን ስጠኝ በሉ። ይስጣችሁ። አሜን በሉ። ይስጣችሁ። ችግሩ እያለ ጸጋውን የምትችሉበት አቅም እየነደ እሳት ውስጥ እየተመላለሱ ይዘምሩ ነበረ። ልብ በሉ። ኃያልነት የእግዚአብሔር ክንድ ካልተጨመረበት ከንቱ ነው። በሚጠብቋቸው ጠባቂዎቻቸው የተረሸኑ ብዙ ሰዎች እናውቃለን። ጻድቁ ግራና ቀኝ አንበሳና ነብር እንዲጠብቃቸው እግዚአብሔር ሲፈቅድ ምን አሉ መሰላችሁ? ጻድቁ እግዚአብሔር ሆይ ሐሳብህን እቀበላለሁ፣ ግን እነዚህን የሚጠብቁኝን አራዊት ምን እመግባቸዋለሁ አሉ። የሚደንቅ ዛሬ ሰው ለሰው ቆርሶ ለማብላት እጁ ባጠረበት ሁሉ እኔነት በሚባል ቀበሌና ክበብ ውስጥ በሚኖርበት ከእኔነት አስተሳሰብ ውጪ ለወንድሜ ለወገኔ ማለት በቀረበት በዚህ ዘመን የጻድቁን ቃል መስማት እንዴት ልብ እንደሚሰነጥቅ ልብ እያላችሁ የሌላው ቁስል ይጠዘጥዛችኋል፣ የሌላው ሕመም ያማችኋል፣ የሌላው ጭንቅ ይጨንቃችኋል፣ የሌላው መጎዳት ጉዳቴ ነው ትላላችሁ። እዚህ ከፍታ ላይ ካልደረስን የክርስትና ሐቁ አልገባል። እነዚህን አራዊት ምን መግባቸዋለሁ አለ። እግዚአብሔር ባለብዙ መላ ነው። እግዚአብሔር ጥበበኛ ነው። የጠቢባን ጠቢብ ነው። እግዚአብሔር ካህኔ ሁሉ ነው። ምን መግባቸዋለሁ ላሉት ለጻድቁ መለሰ፣ የረገጥከው አፈር ምግብ ይሆናቸዋል አለ። ሥጋ በሉ አፈር በል ሊያደርግ ታሪክ ለወጠ። እግዚአብሔር ለስም አጠራሩ ክብር ይሁንለት። እግዚአብሔር ይችላል። እግዚአብሔር ይችላል። ሥጋ የሚበሉትን አራዊት ሥጋ የሚበሉትን እነዚህን አራዊት የመሬት አፈር እየላሱ እንደ ሥጋ ይቆጠርላቸዋል። ለምን እዚህ እንደመጣው ገብቷችኋል? በለዓም አህያይቱን መላልሶ ሲመታት አንገቷን አዞረችና በለዓም ምን ሆነሃል? ለምን ትደበድበኛለህ? ከፊቴ ቆመውን አታይም አለችው። ለካ በለዓም ያላየው የእግዚአብሔር መልአክ ከፊት ቆሞ ነበር። ወገኖቼ አንዳንድ ጊዜ የመላእክት ጉዳይ ያልገባን ሰዎች ካለን ቆም ብለን ከበለዓም አህያ አንሼ ይሆን ልንል ያስፈልጋል። እግዚአብሔር ሰው ያርገን። አሜን በሉ። እግዚአብሔር ሰው ያርገን። የበለዓም አህያ ተግሳጽ አስተላለፈች። ነገሩን ላሳጥረው እንዳይሰፋብን በለዓም እግዚአብሔር ያለውን ብቻ መናገር ጀመረ። ሊረግም የወጣው ምን ይል ጀመር? ኮከብ ይሰርቅም ያዕቆብ፣ ከያዕቆብ ኮከብ ይወጣል። ቅድም ሊቃውንቱ እዚህ ቆመው እየመላለሱ ከያዕቆብ ኮከብ ይወጣል፣ ዋነሂ በኩሬ ረሴዮ ወልዑል ውእቱም ነገሥተ ምድር። ዳዊት በመዝሙር 88 ቁጥር 27 ላይ የተናገረው በኩሬ አድርጌዋለሁ፣ ከነገሥታት ሁሉ የላቀ ንጉሥ አድርጌዋለሁ ብሎ የዘመረውን ዝማሬ ማለዳ ላይ ሲዘምሩ ታርፍደዋል። አያችሁ፣ ያ በለዓም ከያዕቆብ ኮከብ ይወጣል ብሎ ስለተናገረለት ሕፃን፣ ዳዊት በኩር ነው ብሎ ስለተናገረለት ሕፃን። አዎ ኢየሱስ በኩር ነው። በኩር ማለት የመጀመሪያ ማለት ነው። በኩር ማለት ተከታይ መኖሩን አያሳይም፣ የመጀመሪያ መሆኑን ብቻ ነው። አዎ ኢየሱስ በኩረ አብ ነው፣ በኩረ ድንግል ማርያም ነው፣ በኩረ ምእመናን ነው፣ በኩረ ትንሣኤያችን ነው። የሁሉ ነገር መጀመሪያ ኢየሱስ ክርስቶስ ነው። ስሙን ጥሩልኝ። የሁሉ ነገር መጀመሪያ እንኳን እሱ ቅድም ዲያቆኑ ሲያነብ ሁሉ በእርሱ ለእርሱና በእርሱ ነው ብሎ ነበር። ልብ ካላችሁ ቅዳሴ ላይ የነበራችሁ እርሱ የሁሉ ነገር መጀመሪያ ነው። ወገኖቼ ያለ ክርስቶስ መጀመሪያና መጨረሻ የለም። ለምን ብዙ ነገር ሁሉ እንደሚጠፋ ታውቃላችሁ? ለምን የህሊና እረፍት የልብ ሰላም እንደጎደለብን ታውቃላችሁ? ምንረግጠው አልለመልም፣ ምናስበው አልቋጭ፣ ምናልመው አልደመደም ለምን እንዳለ ልብ ብላችሁ ገምታችሁ ታውቃላችሁ? የመጀመሪያና መጨረሻ የሕይወት ሞገስ የሆነውን ክርስቶስን ማክበር ማስቀደም ስላልቻለን ዳዊት በኩር ብሎ ስለተናገረለት፣ በለዓም ከያዕቆብ ኮከብ ይወጣል ብሎ ስለተናገረለት፣ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ስለተወለደው ስለ ሕፃኑ
ተሳአሉ ጥዩቀ በደንብ አድርጋችሁ መርምሩልኝ አለ። ማ ሄሮድስ እንዳትረሱ። ማን ነው ሄሮድስ? ማንን? ሰብአ ሰገልን። ኢየሱስ በቤተልሔም ተወለደ። በዕለተ ልደቱ እንደሰማችሁት በሰው የተናቀችው ዱር ናት ተብላ የተገፋችው በብዙዎች እንደ ኢምንት ተቆጥራ ከግምት ባልገባችው በአነስተኛይቱ ቀበሌ ውስጥ የዓለማት ፈጣሪ ክርስቶስ ኢየሱስ ተወለደ። ወገኖቼ እኔ ታናሽ ነኝ፣ እኔ ጎዶሎ ነኝ፣ የኔ ጉዳይ ሰፊ አይደለም፣ የኔ ጉዳይ የበዛ አይደለም ብላችሁ አትጨነቁ። እግዚአብሔር በትንሹ ዓለም ውስጥ መወለድ ያውቅበታል። በጠበበው የእኛ ማጀት ውስጥ አዎ ሕይወታችንን ስናስብ ለእግዚአብሔር ጠባብ ነው። ማን ነው ለእግዚአብሔር ሰፊ ሕይወት ያዘጋጀ? ልባችን በብዙ ነገር ተይዞ የለ ወገኖች? አሁን እኛ ልብ ውስጥ ቢፈተሽ በዚህ በስጋዊ ምርመራ አይደለም። በስጋዊ ምርመራ ደም ቅዳ ደም መልስ የሚባለው ቱቦ ለሚሰራ ልባችን ጤነኛ ሊሆን ይችላል በስጋ ሐኪም ስንታይ። በእግዚአብሔር ዓይን ልባችን ቢመረመር ልባችን በብዙ ነገር ተይዞ ጠቧል፣ ስፍራ የለውም። አንዳንዶቻችን በነገር ይዘነዋል፣ በጭንቅ ይዘነዋል፣ በኪሳራ ይዘነዋል፣ በሐሳብ ይዘነዋል፣ በልጆች ፍቅር ተጠምደን ይዘነዋል። ልብ ጠባብ ሆኗል፣ ስፍራ የለውም። እግዚአብሔር ግን አይጠበውም። በጠበበ ስፍራ መወለድ ያውቅበታል። ቤተልሔም መንደር ኢየሱስ ተወለደ። እነዚህ ሰብአ ሰገል ዠረደሸት የሚባል አያት ነበራቸው። አያቶቻቸው አደራ ሰጥተዋቸዋል። ልብ በሉ ወገኖች፣ የትናንቱ ከሌለ ዛሬ የለም። እኔ አደራ እምላችሁ ያላችሁት በስጋ ሀገር ነው። መሰረታችሁን ከረሳችሁ ግን ተሳስታችኋል። መሰረቱን የረሳ ሰው ዛሬን በውበት ማሳለፍ ከቶ አይችልም። እኛን ያቆሙ የሰሩ ቀደምቶቻችን አሉ። እንደው ሌላውን ተውት። አሁን ሀገረ አሜሪካ የትም ትሰራ ቤተ ክርስቲያን፣ የትም ትተከል ቤተ ክርስቲያን ኢትዮጵያ ካለችው ቤተ ክርስቲያን ጋር ስትነጻጸር የሰው ብዛትና ማነስ ካልሆነ በቀር የቤተ ክርስቲያኒቱ ነገር የተለያየ አይደል። ቅዳሴው ቅዳሴ ነው፣ ማህሌቱ ማህሌቱ። አያችሁ፣ ያ የተሰራ የቀደመው መሰረት ተከትሎን ይመጣል። የትናንቱ የዛሬ ጸጋ ስለሆነ ልብ በሉ ወገኖቼ። ዠረደሸት የሚባል አያታቸው አንድ ነገር ተመልክቶ በሰሌዳ ብርት ስሎላቸው ነበር። እንዲህ አይነት ጅራታማ ኮከብ ስታዩ ንጉሥ ተወልዷል ማለት ነው፣ ሄዳችሁ ይሄንን ግብር ስጡት ብለው ወርቅ፣ ዕጣን፣ ከርቤ ሰጥተዋቸው እነሱ ሞተዋል። እናንተ ደግ አደራ የሚያቆይ ወላጅ ምንኛ የታደለ ነው! እባካችሁ ደግ አደራ አቆዩ። እንደው የሰማችሁትን አንድ ምሳሌ ንገራችሁ። እዚህ ያሉ ልጆቻችሁ ላይ ደግ አደራ አስቀምጡባቸው። እነሱ ላይ የምታስቀምጡት ነው ነገ ለእናንተ የሚከፈላችሁ። ሰውየው አባትም አያትም ነበረው አለ። በደንብ ይግባችሁ። ግለሰቡ አለ፣ የግለሰቡ አባት አለ፣ አያት አለ። አባትም አያትም የነበረው ይሄ ሰው አንድ ነገር ይመለከታል። አባት ይመጣና ለልጁ በሸክላ ሰሃን ምግብ ይሰጠዋል። ለአያቱ ደግሞ በገበቴ ሰሃን፣ ገበቴ ታውቃላችሁ፣ የእንጨት ማለት ነው። በገበቴ ሰሃን ለአያቱ ምግብ ያቀርብለታል። መሃል ላይ ልጁ ተመለከተና እንዲህ እኔ በሸክላ ሰሃን እበላለሁ በሚያምር፣ አያቴ ደግሞ በማያምር ለአይን ብዙ ደስ በማይል በገበቴ ወይም በእንጨት ላይ ይበላል። ምክንያቱ ምንድን ነው ብሎ አባቱን ጠየቀው። አባዬ እኔን የምታበላኝ በሚያምር የሸክላ ሰሃን ነው፣ አያቴን ወይም አባትህን የምታበላው ደግሞ በገበቴ ወይም በእንጨት ሰሃን ነው። ምንድን ነው ምክንያቱ አለው። አባት መለሰ፣ ለአንተ በሸክላ ሰሃን ማበላ ልጅ ስለሆንክ ዕቃ ጠንቀቅ አድርገህ ስለምትይዝ ጉልበት ስላለ አይሰበርም ብዬ ነው። ለአያቴ ደግሞ በዚያ በገበቴ ወይም በእንጨት ሰሃን ማበላው ስላረጀ ጉልበቱ ስለፈዘዘ እጁ ስለሚንቀጠቀጥ ከእጁ አምልጦ ቢወድቅ እንኳን የማይሰበር ነው ብዬ አስቤ ነው። ልጁ ምን አለ? ይሄ ነው ምክንያቱ? አዎ። እንግዲህ አባዬ አያቴ ሲሞት ገበቴዋን እንዳትጥላት፣
ለምን አለ አባት አንተ ስታረጅ በሱ እንዳበላህ። ገብቷችኋል? ዛሬ በልጆቻችን የምንተክለው ዘር ነው የነገ ደሞዛችን። አያቶች ያስቀመጡት የስዕል አደራ ነበር። ያ ጅራታማ ኮከብ በሰማይ ታየ። እንግዲያው ንጉሡ ተወልደዋል ማለት ነው ብለው ገጸ በረከታቸውን ይዘው ጉዞ ጀመሩ። ነገሩ እንዳይረቅባችሁ እንጂ ከሰባ ሰገል መካከል ኢትዮጵያዊም አለበት። አልገባም እዛ ውስጥ። ጉዞ ጀመሩ። ወዴት? ወደ ቤተልሔም። ምን ሊያደርጉ? አያቶቻቸው ያስቀመጡትን ስጦታ ሊሰጡ። በጠባቧ ዋሻ፣ በከብቶች ግርግም፣ ለዓይን ደስ በማትለው መልካም መዓዛ በሌላት በቤተልሔም ለተወለደው ሕፃን ስጦታ ይዘው መጡ። ዛሬ ወላድ ልንጠይቅ የምንሄድ ሰዎች ብዙ ጊዜ ስጦታ የምንሰጠው ምንም እንኳን ልጁ የሚጠቀምበት ወይም የተወለደችይቱ ሕፃን የምትጠቀምበት ቢሆንም ስጦታችን ግን ለሕፃናቱ አይደለም። ለማን አይምሮ ነው? ለወላጆች እኮ ነው። አበባ ውሰዱ፣ ዳይፐር ውሰዱ፣ ሌላ ነገር አድርሱ። እኛ ቀብድ እየሰጠን ነው። ሰጥቼሻለሁ እኔም ስወልድ አደራ እንካ ነው፣ እንካ በንካ ነው ይሄ ዓለም። ልብ በሉ። እነዚህ ግን ብድራት ሊቀበሉ አይደለም። ንጉሥ ይወለዳል፣ ሲወለድ ስጡ ተብለዋል። አደራውን ይዘው ጠበቁ። አደራ የሚጠብቅ ልጅ ምንኛ የታደለ ነው! አደራ የማይበላ ልጅ ምንኛ የታደለ ነው! ዛሬ እኮ የወላጆቻቸውን አደራ የሚበሉ ልጆች ብዙ ናቸው። አደራቸውን ይዘው ጉዞ ጀመሩ። ኮከቡ ይመራቸዋል። ከተማ ሲደርስ ይሰወርባቸዋል። በኋላ ሄሮድስ ከተማ ገብተው አደሩ። ታሪክ ለማሳት ሄሮድስ ጋር አደሩ። ነገሥታት ናቸውና በንጉሥ ማዕረግ ተቀበላቸው። ጠየቁ፣ ለመሆኑ የተወለደው የአይሁድ ንጉሥ የት ነው ያለው አሉት። ማን ነው ተጠያቂው? ሄሮድስ። ጠያቂዎቹ እነማን ናቸው? ሰብአ ሰገል። ደነገጠ። እንዴ ንጉሥ ተወልዷል? እንዲህ አለ። ምንድን ነው ያስደነገጠው? ንጉሥ ከተወለደ ንጉሥን ሳይገድል አይነግስምና እኔን የሚገድል በወንበር የሚቀመጥ መጣ ማለት ነው አሉ። ወገኖች የስልጣን ነውረኛ እንቅልፍ ያሳጣል፣ እንቅልፍ ያሳጣል። እንኳን ትልቁ ስልጣን እግዚአብሔር እናንተ ባለስልጣን ሆናችሁ እንድትመሯቸው ኃላፊነት የሰጣችሁ ልጆችን መቆጣጠር ምን ስቃይ እንዳለው ታውቃላችሁ? ስልጣን ከባድ። እኔም ሳይገድል ንጉሥ አይነግስምና ምን ይውጠኝ ብሎ ተጨነቀ። የሚገርመው እሱ በሚገዛት ሀገር ጓሮ ንጉሡ ተወልዶ ስለመወለዱ እንኳ መረጃ የለው። ጸሐፍት ፈሪሳውያንን ሰበሰበና ለመሆኑ ንጉሥ በእኛ ግዛት ይወለዳል አላቸው። እነዚያ ደግሞ ያነበቡ ነበሩና አዎ አስቀድሞ እኮ ትንቢት ተነግሯል። አንቺ የኤፍራታ ቤተልሔም ሌሎች ነገሥታት ከነገሱባት ከተማ አነስተኛ ተብለሽ ቋያ እንደበቀለብሽ ጫካ እንደወረሰሽ አትቀሪም የሚል ትንቢት ተጽፏል። አዎ እዚህ ቤተልሔምማ ሕፃን ንጉሥ ይወለዳል አሉት። ደነገጠ። እንዲህ አላቸው፣ ተሳሉ ጥዩቀ በእንተ ውእቱ ሕፃን። ስለዚህ ሕፃን በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም መጥቼ እንድሰግድለት የት እንዳገኛችሁት ስፍራውን ንገሩኝ ብሎ በክብር ሸኛቸው። ነገሥታቱ ስጦታ ይዘው ወደ ተባለው ሰፈር ጉዞ ጀመሩ። ልብ ብላችሁ ያዙ። ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔም እንድሰግድለት። ሊሰግድለት ፈልጎ አይደለም። አንዳንዴ እግዚአብሔር አንደበትን ጸፍቶ ያናግራል። መንፈስ ቅዱስ አንደበቱን ጸፍቶ አናግሮታል ብለዋል። በቤተልሔም የተወለደው ኢየሱስ ነገሥታት ዘውዳቸውን ጥለው የሚሰግዱለት ጌታ ነው። ለስም አጠራሩ ክብር ምስጋና ይሁን። የተወለደው ንጉሥ ዘውድ የሚያወልቅለት ጌታ ነው። ይታያችኋል በዓይነ መንፈስ ቤተልሔም። ተሻገራችሁ ተመልከቱ። እዚህ ቁጭ ብላችሁ ቤተልሔሙን አስተውሉ። ይሄን ስላችሁ ኢየሩሳሌም እንድትወጡ አይደለም። ካህናቱ ሥጋውን ደሙን አክብረው የሚመጡባት ቤተልሔም እሱ የተወለደበት ስፍራ ማሳያ ናት፣ ማሳያ ናት። አያችሁ፣ እንድሰግድለት መጣችሁ ንገሩኝ አለ። መርምሩ አጥሩ ያለው ሊሰግድለት ፈልጎ አይደለም። አንደበቱ ሰግድለታለሁ አለ እንጂ ልቡ የደገሰው ሌላ ነው። እግዚአብሔር ምላስና ልባችንን ያስማማልን። አሜን በሉ።
ዛሬ አንዳንዴ ምላሳችን እግዚአብሔር ይመስገን ደህና አደርሽ ስንል እግዚአብሔር ይመስገን እንዴት ደስ ይላል። ውስጥ ግን ይላል። አያችሁ፣ ውስጥ ይመስገን አይደል? ውስጥ ያለው ድግስ ሌላ ነው። ምላስና ልብ አልተሳሰር ብሎ በአፍሆሙ ይድህሩ ወበልቦሙ ይረግሙ እንደተባለ በአፋቸው ያመሰግናሉ፣ ልባቸው ይረግማል ሆኖብናል። ወገኖቼ እሰግድለታለሁ አለ በምላሱ፣ በልቡ ግን የኔን ዙፋን ገልብጦ እኔ ተራ ሰው ተብዬ እሱ ከመንገሱ በፊት አሰናብታለሁ ነው አጀንዳው። አያችሁ፣ እሰግድለታለሁ መርምሩ አላቸው። እነሱ ኮከቡ እየመራቸው ቤተልሔም ደረሱ። ሲደርሱ የተባለው ሕፃን በግርግም ተኝቷል። አቤት ይሄ ኢየሱስ ክርስቶስ እንዴት ድንቅ ነው! እኛ እንዲያከብረን ከሰማይ ወርዶ ዝቅ አለ። አንድ ሊቅ ምን አሉ? ከሰማይ ወርዶ ቤተልሔም ተወለደ ስንል፣ ዝቅ ያለ ቦታ ተገኘ ስንል ጉዳዩ ቤተ መንግስትም ቢወለድ ለክርስቶስ ኢየሱስ ዝቅታ ነው ብለዋል። እውነት ነው። ዳዊት ዙፋን ላይ ወርቅ ላይስ ቢወለድ ለእግዚአብሔር ይመን? ወርቅ ብሩ ለእኛ ነው። ወርቅ ሰው ያከበረው ቆርቆሮ ነው። አልማዝ ሰው ክብር የሰጠው ተራ ድንጋይ ነው። ለእኛ ነው ትልቁ እንጂ እሱ ሰማይን ለቆ ወደ ምድር ከመምጣቱ በላይ ዝቅታ የለም። ሕፃኑ በእመቤታችን ደረት ታቅፎ ግርግም ውስጥ ተኝቶ አገኙት። ወርቃቸውን፣ ዕጣናቸውን፣ ከርቤያቸውን አወጡ። ወርቁ ንጉሥ ነህ ብለው፣ ዕጣኑ ካህን ነህ ብለው፣ ከርቤውን ስለኛ ትሞታለህ ቤዛ ነህ ብለው ስጦታ አቀረቡለት። ወገኖቼ ይሄ ነው ዛሬ የተነበበው ምንባብ። ምንድን ነው የሚያስተምረን ነው ዋናው። እሷን ብቻ ትንሽ ነገር ልበላችሁ። ንባቡ ቅድም እንደተነበበው አሁንም በትረካ መልክ እንዳሳየዋችሁ ነው። ንባቡ ምንድን ነው የምንማረው? አያችሁ፣ አባቶቻችን በዘመነ ልደት ምን መዘመር ምን መማር እንዳለብን ስርዓት ሰርተዋል። ስለመወለዱ ሄሮድስ ስለተናገረው ቃል ተነበበልን። ስለ ሕፃኑ በጥንቃቄ መርምሩ። ወገኖቼ ይሄ ቃል ቃለ ሄሮድስ ቢሆንም ዛሬም የሚጠቅም ቃል ነው። ሕፃኑ ማን ነው? ስሙን ጥሩልኝ። ሕፃኑ ማን ነው? ኢየሱስ ክርስቶስ። ጥሩልኝ ስሙን። ሕፃኑ ማን ነው? ስለሱ በጥንቃቄ መርምሩ። አያችሁ፣ የክርስቶስ ጉዳይ በለብ ለብ የሚታወቅ አይደለም። በጥንቃቄ መመርመር አለበት። ለምንድን ነው ከሰማየ ሰማያት የወረደው? ለምንድን ነው በአንዲት ድሃ ቤት ያደረው? ለምንድን ነው ድንግል ማርያምን የመረጠው? ብዙ ሴቶች ድንግልነን የሚሉ ነበሩ። እንዴት ከሰማይ ወርዶ ድንግልን መረጣት? ይሄ የሚመረመር ነው። አዎ፣ እመቤታችንን ለምን መረጣት? በሐልዮ በነቢብ በገቢር በሐሳብ በንግግር በተግባር ኃጢአት የሌለባት ንጽሕት ስለሆነች መረጣት። ይሄ መመርመር አለበት። ሌሎች ሴቶች ነጻን ተቀደስን ቢሉ ለጊዜው ነው። እመቤታችን ግን ጊዜያዊ አይደለም ንጽሕናዋ። መርምሩ አለ ሄሮድስ። ዘመዶች የክርስቶስ ጉዳይ መመርመር አለበት። ቅድም በዝማሬው መዘምራኑ ያስታወሱን ይሄን ነው። አንዲት ብላቴና የ15 ዓመት ጌታን ወለደችው በመጣ አዋጅ። ይሄ እኮ የሚመረመር ነው። አንዲት ብላቴና የ15 ዓመት ልጅ 7 የእሳት መጋረጃ የሚከልሉትን መለኮትን እንዴት ቻለችው? የሚመረመር ነው። ወገኖቼ እባካችሁ የክርስቶስን ጉዳይ ሁሌ አሰላስሉ ማለት ነው። አንዳንድ ሐሳብ ያደክማል አይደል? በአይምሮ ይዛችሁ ስታስቡት ብዙም ያደክም ነገር አለ። ስታስቡት የማያደክም ጤናማ ሐሳብ የክርስቶስ ጉዳይ ብቻ ነው። የክርስቶስ ጉዳይ እሱን ስታሰላስሉ ይቅርታው ትዝ ይላችኋል። እሱን ስታሰላስሉ ስናሰላስል ትሕትናው ትዝ ይለናል። መርምሩ። ከሰማይ ወረደ፣ ግርግም አልተገኘ። አቤት ትሕትና! ኦ ትሕትና! ዘመጠነዝ ትሕትና! እንዲህ ያለ ትሕትና! እንዴት ያለ ትሕትና ነው ወገኖቼ! ዛሬ ትሑታን አለን። ስንመረምር ትሕትናው ትዝ ይለናል። ጌታዬ ከሰማይ ወርዶ መሬት ከተገኘ ይሄን ያህል በትሕትና ዝቅ ካለ እኔስ ምን ማድረግ አለብኝ እንላለን። ዛሬ እኮ ብዙዎቻችን አፈራይንካይ ባዮች ነን። ትሕትና የለንም።
ሽማግሌው አልታፈረም፣ እናት አልተከበረችም። ትሕትና የሚባለውን ጸጋ ለማግኘት ስለ ሕፃኑ በጥንቃቄ መመርመር ያስፈልጋል። ስለ እሱ ስናሰላስል ይቅርታውን እናያለን። ወገኖቼ የክርስቶስን ጉዳይ ብቻ አሰላስሉ። ለዚህ እኮ ነው መጽሐፍ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። የምድሩን ብናሰላስል ምንም ማያደክም አለ፣ ምንም ማያዝል አለ። ምን ተማራችሁ ዛሬ? ምን ተረዳችሁ ዛሬ ከዚህ ንባብ? የክርስቶስ ጉዳይ የአእምሮ የቤት ሥራ ነው። ይዘን እያሰላሰልን በትዝታ የምንኖርበት ነው። እንደ ቅዱስ ዳዊት ቃልህ ዘወትር ትዝታዬ ነው እንዳለ የማሰላስልህ የሐሳቤ መዘውር የአእምሮዬ በረከት ጌታዬ አንተ ነህ ብላችሁ ስለተወለደው ሕፃን መርምሩ። እሱ ከሰማይ ወደ ምድር ዝቅ ያለው ስለ ፍቅር ነው። መልሱልኝ፣ ስለምንድን ነው? ስለምንድን ነው? እንፋቀራለን። ታዲያ አያችሁ፣ ስለ እሱ ስንመረምር ፍቅር የሚባል አንድ ትልቅ ነገር ይወጣል። እንፋቀራለን። የፍቅር ሀገሯ የት ነው? ፍቅር የምላችሁ በስጋ አስተሳሰብ የምንጋመድበትን ተራ ስጋዊ ፍላጎት አይደለም። አዎ በፍቅር ውስጥ ምን አይነት ስስት እንዳለ በስጋ የተፋቀራችሁ በአንጻር ልትመለከቱት ትችላላችሁ። ከልብ የምትዋደዱ የምትፋቀሩ ጥንዶች ላፈቀራችሁት፣ ለወደዳችሁት፣ ለቤታችሁ ምሰሶ፣ ለቤታችሁ እመቤት፣ ለትዳር አጋራችሁ ምን ስስት እንዳላችሁ አስቡት። ይሄ ስጋው ነው። ይሄ ስጋው ነው። በመንፈስ መፋቀር ደግሞ ምን ያህል እንደሚልቅ ገምቱ። የስጋው በስጋ ብድራት ይካካሳል። የመንፈስ ፍቅር ግን ካሳ የለውም። በዚህ ልክ እንዋደዳለን። አያችሁ፣ ተወለደ ብቻ አይደለም። ስለተወለደው ስንመረምር ፍቅር የሚባል አንኳር ነገር ይገኛል። እንፋቀራለን። አንዱ ለአንዱ ይሳሳለታል ወይ? በስስት በፍቅር መንፈስ እንፈላለጋለን ወይ? ይሄ ነው ጥያቄ ወገኖች። በዚህ ስሜት ከተፈላለግን ትልቅ ጸጋ። አያችሁ፣ ይሄ ፍቅር የይቅርታ ፍቅር ነው። ይቅር ባይለን ከሰማይ ይመጣል። ባይወደን ከሰማይ ይመጣል። ባይፈልገን ከሰማይ ይመጣል። አንዳንዴ እኔ እኮ ፈላጊ የለኝም ሰው የለኝም ትሉ ይሆን? ከሰው በላይ የሚፈልጋችሁ አባት አላችሁ፣ ስሙ ኢየሱስ ክርስቶስ ነው። የሚሳሳላችሁ ንጉሥ አላችሁ፣ ስሙ ኢየሱስ ክርስቶስ ነው። አዎ ክብር ስጡት፣ አይዟችሁ፣ ክብር ስጡት። በነገራችን ላይ በቃሉ ጸጋ ልባችሁ ሲነካ አዎ ወዶኛል የሚል ስሜት ሲገባችሁ ማመስገን ግድ ነው የሚሆነው። ግራና ቀኝ እንዳታዩ። አንዳንዴ እኛ ስናጨበጭብም ጎረቤት አይተን ነው። እኛ እያጨበጭብም ጸጥ ካለ እንዲህ ምን ይሉኝ ይሆን ብሎ ይደነግጣል። ምን አለ ቅዱስ ጳውሎስ? እብዶች ብንሆን ለጌታ ነው አለ። ዛሬ በዓለም እብድ ከመባል ለእግዚአብሔር ማበድ አይሻልም ትላላችሁ? ዛሬ ሰው ረሳኝ፣ ሰው ዘነጋኝ የምትሉ ከሆነ እውነት እነግራችኋለሁ ከሰማይ ያመጣው ፍቅር ነው። ፈላጊ ያላችሁ እናንተ የተናቃችሁ አይደላችሁ። ሚፈልጋችሁ ሚፈልገን፣ ሚሳሳላችሁ ሚሳሳልን አባት ያለን ልጆች ነን እኛ። ያ አባታችን ቤተልሔም ድረስ ፍለጋ የመጣ የድንግል ማርያም ልጅ መድኃኔ ዓለም ነው። እሱ ነው የኛ አባት፣ እሱ ነው የኛ ፈላጊ። አያችሁ፣ ስለ እሱ ስንመረምር ይሄን እንረዳለን። ዛሬ ጻድቁን ስናስብ ልብ በሉ። በዚህ ፍለጋ ውስጥ አንዳንዶች ለሽምግልና ሲሄዱ አቦን ሆነን መጥተናል ይላሉ ሽማግሌዎች። አቦን ሆነን መጥተናል ምን ማለታቸው እንደው ታውቃላችሁ? አንበሳና ነብር አይስማማ ማለት የማይስማሙትን አውሬዎች ያስማሙትን አቦን ሆነን መጥተናል። ሊሸመግሉ እኮ እየሄዱ ነው። ገብተው ሲሸመግሉ ኧረ በአቡዬ ይላሉ። የማይስማሙትን ባስማሙ ጻድቅ። ስለ ሕፃኑ የገባቸው ቅዱሳን ይሄን ነው የሚያደርጉት። ወገኖቼ ፍቅር ይኑረን፣ ትሕትናው ይግባል፣ እንከባበር። ስለ ሕፃኑ ስንረዳ፣ ስናውቅ፣ ስንመረምር ትሑታን እንሆናለን፣ የፍቅር ሰዎች እንሆናለን፣ በፍቅር እንበረታለን፣ እንጸናለን። ነው እንግዲህ ገና አዲስ ትኩስ ስለሆንኩኝ ቶሎ ካልቆረጥኩት በቀር ላውላችሁ። ለዛሬ ይብቃን። እግዚአብሔር ያሰንብተን። እኔ አደራ የምላችሁ በየአጋጣሚው ወደፊት ከሚመለከታቸው መክረን ተወያይተን ብዙ የወንጌል የትምህርት
የበረከት ጊዜ ይኖረናል። ወገኖቼ ወንጌል ለድርድር አይቀር። ሺህ ብትሰሩ ሕሊናችሁን የሚያሳርፈውን የጸጋ ቃል ካልሰማችሁ በቀር እንደተቅበዘበዛችሁ ዘመን ያልቃል። እንደተቅበዘበዝን እንዳይመሽብን እንዴት እንደሚያሳርፍ ቃሉ እየተማማርን የምናይበት ጊዜ ይኖረናል። ለዛሬ አገር አቋርጬ ጥቁር እንግዳ፣ መልኬም ጥቁር ነው፣ እንግድነቴም ጥቁር ነው። በነገራችን ላይ አሁን ሰሞኑን ወዝ ጀምሮ ነው። እንዲያውም እንዲህ አልነበርኩም።